ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ እንግዲህ አበረታቱኝ። እንግዲህ ዛሬ የአብርሽ ንግስቶች ሁለቱ ንግስቶች እንግዲህ ሄርሜላ እንግዲህ ቀጥታ ወደ ሩታ ቤት ትሄዳለች። ሩታ ቤት ከሄደች በኋላ እንግዲህ የአብርሽን ልብስና ያሉትን እቃዎች በሙሉ ስጪኝ ስትላት ሩታ ደግሞ በፍጹም አልሰጥሽም ስትል ሄርሜላም እንግዲህ አብርሽ አሁን ድኗን ተሽሎታን፣ ስለዚህ እስከ ዛሬ ይህን አንጣ ይህን ውሰድ እያልሽ አንቺ እያዘሽው ስታሽከረክሪው አታሽከረክሩም። ስለዚህ አሁን ወደ ራሱ ተመልሷን እኔ ጋ ነው የሚኖረው ስትል ሩታም እንግዲህ ድሮውንም አልታመመ አሁንም አልታመመ ታሞ የነበረው አንቺ ጋር ነው ሁሉን ነገር ቀይረሽበት ትላታለች። ሄርሜላም እንግዲህ በፍጹም እኔ አሁን ነገር አልፈልግም፣ ስለዚህ ስሚኝ ልብሱን እና ያለውን እቃ በሙሉ ስጪ ስትል ሩታ እንግዲህ አልሰጠም ብላለች። እስኪ መጀመሪያ አብርሽ እስከሚሻለው እስኪ ጠብቁ። ኧረ ሴቶች አሁን ሴት መሆኔ በጣም እያስጠላኝ ነው። እስኪ ሴቶቹ ተረጋጉ። አብርሽ ይመጣል። ኦኬ አብርሽ ወደ ራሱ መጥቶ እስከሚወስን ድረስ ለምንድን ነው የማትታገሱት? እስኪ ተረጋጉ። እስኪ አብርሽን እድል ስጡት። እስኪ ጠብቁት ትንሽ የተወሰነ እስከሚመጣ እስከሚመርጣችሁ አንዳችሁን ያው መምረጥ መቼም ከሁለት አንዱ ይመርጣችኋል አይደለ? ስለዚህ እስከዛ ድረስ ለምን አትጠብቁትም ሁለታችሁ? ሩታም አሁን ከአባቱ ጋር ነው ያለው፣ ቀጥታ ከኔ ከልጁ እናት ነው ከሚስቱ ነው ከኔ ነው የሚመጣው። ሄርሜላም እኔ ጋር ነው የሚመጣው። አብርሽ እስከሚመጣ ለምን አትጠብቁትም? ሁለቱ ለምን ትጣላላችሁ? እሺ ሩታስ በዚህ ልክ እልክ የተያያሽው ለምንድን ነው? መጀመሪያው አልፈልግም ፍታኝ አልፈልግም ብለሽ በአደባባይ ተፈታችሁ። መልሰሽ ደግሞ አይ ሌላ ጋር አይሆንም እኔ ጋር ነው የሚሆነው። ግራ እኮ አጋባሽኝ ሩታ። እንዴ ምንድነው አንድ ልጅ ማሳደግ ይሄን ያህል? እስኪ ጀግና ሴቶች እኮ አሉ እንኳን አንድ ልጅ ብዙ ልጅ ለብቻቸው ያለባት የሚያሳድጉ። ምን ሆነሽ ነው እልክ የተያያሽው? ስለዚህ አብረሽ እስከሚድን ድረስ ጠብቁት። እስከ ዛሬ እንግዲህ እያሽከረከራችሁን ነበር። ይሄን አንጣ፣ ይሄን ውሰድ፣ ይሄን አድርግ እያላችሁት በእናንተ ሲመራ ነበረ። አሁን ደግሞ እንግዲህ ትናንትናም እንደተናገረው እንግዲህ ተሽሎታን ሲሻለው ከ3 ቀን ከ4 ቀን በኋላ ይመጣን ምርጫውን ያሳውቃን ተብለን እስከዛ ድረስ ለምንድን ነው የማትታገሱት? ኦኬ ሄርሜላ ልብሱን ካለ ስጫት። ዋና ከልብሱ አይደለም እኮ ችግሩ። ልብሱን ስጫት፣ ልብሱን ትውሰድ፣ ያለውን እቃ ትውሰድ። ከዛ በኋላ ተመልሶ ከመጣ ደግሞ ወደ አንቺ ይመጣል። አንቺ ጋር አልኖርም እኮ ካለት መጥቶ ከእህቶቹ ከወንድሞቹ ጋር እኮ መጥቶ እቃውን መውሰዱ አይቀርም። ስለዚህ ለምንድን ነው እልክ የምታያያዙት እናንተ ሁለት ንግስቶች ማለት ነው? ስለዚህ ወንድ ጠፋ ይመስል በአንድ ወንድ እንደዚህ የምትጣሉት ለምንድን ነው? በቃ ሄርሜላ እንግዲህ አብርሽ ተስፋ ሰጥቷታል። የሆነ እርግጠኛ ሳትሆን ይህን ያህል አትናገርም እና ስለዚህ ለምንድን ነው እልክ የምትያያዙት? እልክ አትያያዙ። ሄርሜላ የምትሆኚ አብረሽ ልብስ ካለው እቃ ካለው እህቱና ወንድሞች ወደ ያመጣሉ፣ ወይንም ደግሞ ራሱ ወደ ማንነቱ ሲመለስ ይመልሳል። ስለዚህ በመሀል ላይ እናንተ አትጣሉ። ኧረ ተው ለሚያልፍ ቀን እውነቴን ነው አትጣሉ። እስኪ ምንድን ነው በእናንተ ጉበን በእናንተ ነው እንደ የተጀመረው? እውነት ለመናገር እኮ በእናንተ አይደለም ጉበን የተጀመረው። ስለዚህ ንግስቶቹ የአብረሽ ንግስቶች፣ እኔ ንግስቶች ነው የምላችሁ፣ አልሰድባችሁም። ንግስቶች ስለሆናችሁ በአብረሽ የተነሳ ስለሆነ የምትጣሉት እና የአብረሽ ንግስቶች እውነት እንደው አብረሽ እንደው ታድሎ እንደው ማርያምን በጣም ነው እኮ የታደለው። አንዳንዱ እንኳን 2 ሴት ቀርቶ 1 ሴት በአሁኑ ሰዓት አጥቶ እንደውም ሴቶቹ ምንድን ነው አንፈልግም እያሉ ሴቶቹ አንፈልግም እያሉ በአንጋሌ በሚያገቡበት ሰዓት የአብረሽ ንግስቶች ደግሞ ከአብረሽ ወይ ንቅንቅ ብለው እንግዲህ እስካሁን ድረስ ይዋሉ አሉ። ስለዚህ እስኪ ተረጋጉ። ለማንኛውም ተረጋጉና አብረሽ ወደ ማንነቱ ይመለስ። ጤነኛ ይሁን፣ ሙሉ በሙሉ 100% ጤነኛ ይሁን፣ ማንነቱን ይወቅና ከዛ በኋላ ሩታ አንቺ ጋር አልኖርም ካለ ኦኬ ምርጫውን አክብሬ፣ ሄርሜላም አንቺ ጋር አልኖርም ካለ ምርጫውን አክብሩለት። በቃ ምርጫውን ብቻ አክብሩለት። እስኪ ሴቶችዬ ንግስቶችዬ
ኧረ ተው ተው፣ ኧረ ተው ንግስቶች ተው፣ አትጣሉ፣ በህግ አምላክ ተው ተው። አሁን ያጣላቸውም አሁን የሚያሳስባቸው የአብርሽ ጤንነት ነው። እኔ እውነቴን ነው የምላቸው አብርሽ ወደ ጤናው ተመልሶ ጉዱን አይቼ እንደው ጉዱን የትኛዋ በመድኃኒዓለም እናንተ ተጣላችሁ። ሩታም እንግዲህ በፍጹም እኔ ጋ ነው የሚመጣው፣ አንቺ ዝም ብለሽ አትልፊ፣ ያኔ ሄርሜላ ውሃ እንደሚበላሽ አያለሁኝ እያለች ነው። ስለዚህ እስኪ መጀመሪያ ወንድማችሁ ወይም ደግሞ ሄርሜላን ፍቅራ ባልሽ ሩታም ደግሞ የልጅ አባትሽ ስለሆነ መጀመሪያ እስኪ ይዳንና እስኪ ትንሽ ተረጋጉ እናንተ። እስኪ በመሀል አትጣሉ። አሁን እኮ ችግሩ አብርሽ ዳነ መጣ እንበል። አሁን እንግዲህ የዛ ጊዜ ምርጫ ከሁለት እንግዲህ አንዱ ሲመርጥ እኔ እንጃ እናንተ ሴቱ ይፈራውላችሁ ሳትደባደቡ አትቀሩም። እውነቴን ነው። ስለዚህ እልክ አትያያዙ። ሩታም ካልፈለገ ማነው ይሄ አብረሽ ካልፈለገ አታስገድዱ፣ ስጭ። እውነቴን ነው። መጀመሪያው ጥሎሽ ሄዶ የለ ጥሎሽ የራሱን ምርጫ መርጦ ሄዷል። ስለዚህ አንቺም ምርጫውን አክብሪለት። በቃ የራስሽን ህይወት ኑሪ ብለናል እኮ በቃ ምርጫውን እስኪ አክብሪ። ለማንኛውም ምርጫውን አክብሪለት። እንዴ ልጁን በአቅሙ ይርዳ። በቃ ሂዷን አይደለ? እንደውም እኮ ከሌላ ሴት ጋር ሂዶ ስለቀመሰ ላንቺ አይሆንሽም። በቃ አንድ ወንድ ልጅ ከሌላ ሴት ጋር ሂዶ ከቀመሰ ለበላይ አይሆንም። ሴቶች እና ሁለታችሁ አትጣሉ፣ ፍቅር ሆኑ። እሱ ይዳን እንጂ አሁን ሁለታችሁ ይሄን አንጪ እስከ ዛሬ አንቺ ጋር ኑሯን አሁን እኔ ጋር ነው የሚኖረው። አንቺ እስከ ዛሬ እኮ ወስደሽዋን ከኔ ቀምተሽ ነው የወሰድሽው። እኔ ጋር ነው የሚኖረው። አሁን አንቺ ነሽ ውሃ የሚበላሽ፣ እኔ ጋር ችግር የለብኝም። አባቱ ጋር ነው ሄደው፣ አባቱ ጋር ነው ሄደው። ስለዚህ የሚመጣው ከዚህ ወደ ከገዛ ቤቱ ነው። ወይኔ እሩ እንዳለ አትጣሉ፣ ማርያምን አትጣሉ። ምን ናችሁ ነው? ስለዚህ አሁን እናንተ ሩታ አሁንም አብርሽ አልታመመም፣ ትናንትም አልታመመም፣ የዛሬ ሳምንትም አልታመመም፣ የዛሬ ወርም በቃ አልታመመም ነው። አንቺና ኤፍሬም ለምንድን ነው አልታመመም የምትሉት? ምንጉር ናቸው እናንተ። ይኸው አሁን ወደ ራሱ እየተመለሰ ነው። ምንድን ነው እስኪ አንዳንድ ቀን እንኳ አዎ አሞት ነበር ተሻለው በሉ። እንቶ ዝም ብላችሁ አልታመመም በቃ ምንድን ነው አልታመመም የምትሉት? ሲጀመር ካልታመመ ታዲያ ለምንድን ነው እናንተ ሄድ እሺ ይሄን አድርግ እሺ። ልክ ሌሎቹን እነ ዴብን እነ ሩታ እነ ማለት ሄርሜላን እነ ቡዜን ሲያይ እነሱን ትቶ ወደ እናንተ ወደ ኤፍሬምና ወደ ሩታ ነበር ሲፈረጥጥ የነበረው። ይሄን አድርግ እሺ ይሄን አድርግ። አሁን አብረሽና ማለት ሄሬም ማን ነው ይሄ ኤፍሬምና ሩታ እንደዚህ ብለው ነው እያለ ነው እየተናገረ እኮ ነው። ዞሮ ያማለ ይሄም መጀመሪያ አብረሽ ሄዳን ከፈለገው ሴት ጋር ይኑር፣ ምርጫውን አክብሩለት። አንደኛ። ሁለተኛ ደግሞ ሄርሜላ ጋር ቀለበት አድርጓል። ለግድ ሰርግ መደገስ የለበትም። ሩታ አንቺ ጋር ተፋቷል። እንግዲህ አንቺ ጋር እኖራለሁ ካለ ደግሞ ከሄርሜላ ጋር ያለውን በስነ ስርዓት ጨርሶ ከዛ በኋላ ተመልሶ እመጣለሁ አንቺ ጋር ሆናለሁ ካለ ልጄን አሳድጋለሁ ካለ ይመጣል። ነገር ግን ሁለታችሁ በዚህ ግብ ሴት ሆናችሁ በዚህ ግብ ለምን ትጣላላችሁ? ለምንድን ነው የምትጣሉት? ስለዚህ እንግዲህ ሄርሜላ የመጣችበት ልብሱን ሂጂና አንጪ ተብላ ሊሆነ የመጣችው ዝም ብላ መቼም ያለ ምክንያት አትመጣም። ወይ እንግዲህ ትናንትም አይታችኋታን እየተሻለው ነው ብላለች። ስለዚህ የሆነ ፍንጭ አለ ባጭሩ ማለት የሆነ ተስፋ ሰጥቷታል። ወደ ራሱ ተመልሶ የሆነ ባለፈው አይታችሁ እንደሆነ እነ ውዜ እንኳን ሊወስዱ ሲሉ ምንድን ነው በስስት አይናይኗን ነበር ሲያዩ የነበረው። ሌላው ደግሞ ምንድን ነው ከነሩታ ቤት አንድ ጊዜ ሄርሜላ ሄዳ ሳለ ወደ ልትሄድ ስትል ምንድን ነው እጇን ነበር አትሄጂ ብሎ እጇን ያዝ ሲያረጋት የነበረው። ስለዚህ ያ ማለት አብረሽ ሄርሜላን ይወዳታል። ያ ማለት ይወዳታል። ነገር ግን ደግሞ ሩታን ደግሞ አይወዳትም ማለት አይደለም። ሩታ ጋር በፊት ይዋደዳሉ፣ ይፋቀሩ ነበር። እንግዲህ በአጋጣሚ ባለመስማማት ተለያዩ። ስለዚህ መውደድና ማፍቀር ደግሞ ይለያያል እና ስለዚህ ምን ለማለት ፈልጌ ነው ልጁ ይዳንና እሱ ገና
ሳይድን እናንተ በዚህን ያህል ግብ ቤተሰቦቻችሁ እኮ ያው ጎረቤት ያን የሀገሮቻችሁ ሰዎች ያውን የከሌ አባባሉ ልጆች እንደ በአንድ ወንድ ተጣሉ ነው የሚሉን። እንደ ምን የመሰለ እኮ እንደ ሎጋ እንደ ቆንጆዬ ወንድ እኮ ሞልቷን። ምንድን ነው አብረሽ ከሌሎቹ ወንዶች የተለየበት ምክንያት ምንድን ነው? እንደው እስኪ ለእኛም ሹክ በሉና። ለማንኛውም አብረሽ ፈጣሪ አምላክ ይማረው፣ እናንተንም ደግሞ ልቦና ይስጣችሁ። ግን አትጣሉ ንግስቶች።